ጉድ እናንተ ብዙዎቻችሁ ስትሉት የነበረውና እንዲሁም ደግሞ ብዙዎቻችሁ አይ ሐሰን ከሀይሚ ህይወትና እንዲሁም ደግሞ ከብሩክ ህይወት ይውጣ፣ እሱ ነው በጥባጪ፣ እሱ ነው ደግሞ ይህንን ሁላ የሚያደርገው አንደኛው እሱ እንጂ ሌላ ሰው አይደለም። ስለዚህ ሐሰን አንደኛው በመጀመሪያ ደረጃ ከህይወታቸው መውጣት ያለበትና እንዲሁም ደግሞ ከህይወታቸው ማስወገድ ያለባቸው ሐሰንን ነው እያላችሁ ነበር ብዙዎቻችሁ። ነገር ግን እኔ እንደዛ አላልኩኝም ነበር። ምን መሰላችሁ? አይ ለሀይሚም እንደ ወንድም የሚቀርባት ከሆነ መቼስ እሷ የምትወደው ነገር ታዩ ብሎ የሚገፋፋት ነገር አይኖረውም። ሲቀጥልም ደግሞ ሀይሚን የሚወዳት ከሆነ ለሀይሚ የሚያስብላት ከሆነ ያኒ ሀይሚ የምትወደው ነገር ያኒ እንድታደርግ ይገፋፋታል እንጂ ከሱ ነገር እንድትሪቅ የሚያደርጋት ነገር አይኖርም ብያችሁ ነበር እኔም ራሴ። ነገር ግን ደግሞ ዛሬ እኔ ይሄንን ነገር እንደዛ ጠብቄው አልነበረም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምን መሰላችሁ? ብዙዎቻችሁ ሊበላችሁ እኔ ይህንን ነገር ስለላልኩት ብዙዎቻችሁ ይሄ ሐሰንን ተጠራጥራችሁት ነበር። ዛሬ ደግሞ ያው እናንተ ባላችሁት መሰረት መሰለኝ ብሩክ መጥተዋል። ብሩክና ሀይሚ ያኔና ያንቺ አንድ መሆን የሚያስደስተሽ ከሆነ እንዲሁም ደግሞ እኔን ከልብ የምትወጂኝና እንዲሁም ደግሞ የምታፈቅሪኝ ከሆነ እኔ የሚለሽ ነገር ከማድረግ ወደ ኋላ አትይም ብዬ ተስፋ አደርጋለሁኝ። ይሄም ማለት ደግሞ ምን መሰላሽ? እኔና አንቺ ህይወት መካከል ሶስተኛ ወገን አያስፈልግም። ይሄም ማለት በአንቺ ዙሪያ ያሉት ሰው ከኔ እንድትሆኚ የሚፈልግ ሰው ስለሊሆና ከዛ ነገር እንድትሪቂ ይፈልጋለሁኝ እያላት ነበር። ሀይሚም ደግሞ ምንድነው ስትለው ይሄ ሐሰን ነው ያንቺንና የኔን ህይወት እንዲበጠበጥ ያደረገው ሐሰን እንጂ ማንም አይደለም። ስለዚህ ሐሰን ከህይወታችን ለአንድና ለመጨረሻ ጊዜ ወደ አንቺ እንዲቀርብም እንዲሁም ደግሞ እንዲደርስብሽም እንዲሁም ደግሞ እንዲነካሽም አልፈልግም እያላት ነበር። ጉድ እኔ ይህንን ነገር እኔ እንጃ እንዴት እንደሆነ ነገሩ ባላቀም። ለማንኛውም እስቲ ሀሳብ አስተያየት ካላችሁ ኮሜንት አስቀምጡ። ባይ ባይ።